ደግሞ በእግዚአብሔር መልክና አምሳል ስለተፈጠረ በውስጡ ይሄ ውስጠኛው ማንነት ደግሞ መልካምን ነገር ማመንጨት ይችላል። ያ መልካሙን ነገር ስለሚያመነጭ እኛ የውጭውን ማንነቱን ይሄ በአዳም የመጣውን የላይኛው ማንነት ትተን ማለት ነው ያ ውስጠኛውን በእግዚአብሔር መልክና አምሳል የተፈጠረው ማንነት ከዚያ ሰውዬ ውስጥ ለማውጣት መሄድ እንችላለን። ያንን ለማድረግ ደግሞ ይሄ አይናችንን የውስጣችንን አይን ማስተካከል ያለብን ማለት ነው። የላይኛው አይን ሁልጊዜ የላይኛውን ነገር ያያል። ስለዚህ የሰውየውን የዛን የምናገኘውን ሰው አሉታዊውን ፓርት ፈልጎ ያወጣና ስለ ሰውየው አሉታዊ ነገር ይሰብከናል ማለት ነው። ያ ደግሞ እኛ በጋራ ያለንን የኮሚኒኬሽን ህብረት፣ ፍቅር ሰውየውን በቃ ቦታ ሰጥተነው ከሱ ጋር ያለንን ህብረት ያበላሽብናል። በውስጠኛው አይናችን ግን ሰውየው በእግዚአብሔር መልክና አምሳል እንደተፈጠረ ወደዚህ ምድር ሲመጣ ሰው ሲባል በእግዚአብሔር መልክና አምሳል እንደተፈጠረ አስበን መልካሙን የሰውየውን ክፍል ለማየት ብንሄድ በእርግጠኝነት እናገኛለን። የሚገርማችሁ